ዛሬም ያቀረብኩላችሁ የቤት መረጃዎች እጅግ በጣም አስገራሚና ታምር የሚያስሩ ናቸው። ምክንያቱም በቪላ ዋጋ ፎቅ፣ በመሬት ዋጋ ቪላ እጅግ በጣም በተመጣጣኝ ዋጋና በተለያዩ አካባቢ የሚገኙ ሌግዠሪም ተደርገው የተሰሩ የሚሸጡ ቤቶችን አምጥቼላችኋለሁ። ሁሉም በፍጥነት እንዲሸጡ የተፈለጉ ቤቶች ናቸው። ቪላ ቤት 300 ካሬ ሜትር በ22 ሚሊዮን ብር፣ ግራውንድ ፕላሱ ዘመናዊ ፎቅ በ33 ሚሊዮን ብር በቪላ ዋጋ በመሃል ከተማ በሰሚት እንዲሁም በጃክሮስ ሜታ አካባቢም ዘመናዊ ቤት ለሽያጭ ቀርቧል። በተጨማሪም በዚሁ በአዲስ አበባ ውስጥም በተለያዩ አካባቢ የሚሸጡ ቤትና ንብረት ያላችሁ እያቀረብኩላችሁ መረጃ አለ። ሙሉን ተከታተሉት፣ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ኢትዮጵያውያን በውጭም በሀገር ውስጥ ያላችሁ ቤት ፈላጊ፣ ቤት ሻጭ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም በአዲስ አበባ ውስጥ በጣም ቆንጆ ለሽያጭ የወጡ የተለያዩ የቤት መረጃዎችን ተረክበናል። ይዤላችሁ መጥቻለሁ። እኔም አቀርባለሁ፣ እናንተም አትገዙም። እንግዲህ ያለውን ነገር ማቅረቤንም አልተውም፣ እቀጥላለሁ። በትክክል የሚሸጡ በትክክል ብትመጡ እነዚህም ቤቶች እያንዳንዳቸውን ማየት የምትችሏቸውና የሚሸጡ ቤቶችን ብቻ ነው እንግዲህ የምናመጣላችሁ። ከዛ ውጭ ከውጭ የምናሳያችሁ ተከራይቶ ስላለ አሊያም ልጆች የተለያዩ እቃዎች ስለሚኖሩ ለእይታ ብቁ ስላልሆነ ለዛ ነው። ከዛ ውጭ እናንተ ገዥ ናችሁ ስትመጡ ደግሞ እያንዳንዳቸውን እያስከፈትን እየገባችሁ ማየት ትችላላችሁ። ትክክለኛ ገዥ ናችሁ ከመጣችሁ ቤትን ሳታዩ አትመለሱም። ማንኛውም ቤት ደግሞ አማራጭ እጃችን ላይ በርከት ብሎ ይገኛል። ዛሬ ለመጀመሪያ ጊዜ ያመጣሁላችሁ ቤት ደግሞ ይህ የምታዩት ዘመናዊ እጅግ ልዩ ተደርጎ ጥራት ባለው መልኩ በጥንቃቄ የተገነባ ቤት ነው። ለመኖሪያ አገልግሎት ብቻ የተገነባ ሌግዠሪ ቤት የምትፈልጉ ጃክሮስ ሜታ አካባቢ በጣም ቆንጆ ሰፈር ላይ በነባር ፋይል ነው። በዲጂታል ካርታ ላይ ተገንብቶ የሚገኝ ቤት ነው። 300 ካሬ ሜትር ነው። ቆንጆ ቤት ግራውንድ ፕላስ ዋን አድርገው ሰርተውታል። እንዲሁም ግቢው በቂ የመኪና ማቆሚያ እጅግ በጣም በጥሩ የሴራሚክ ስራ አልቋል። ቤቱ እንግዲህ መኝታ ቤቶቹ ሰፋ ብሎ የተዘጋጁ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም ትራዲሽናል ኪችንም ሰፋ ተደርጎ የተሰራ ሲሆን መኝታ ክፍሎችም እንግዲህ ቁም ሳጥናቸው የሴራሚክ አጠቃቀም የተጠቀማቸው የመብራት ሲስተሞች እና እያንዳንዳቸው የፊኒሽንግ እቃዎች አሉ የሚባሉ ዘመናዊ እቃዎችን መርጦ ተጠቅሟል። እንግዲህ ይህን ቤት በግራውንድ ፕላስ ዋን ተገንብቶ የሚገኝ ነው። 62 ሚሊዮን ብር ጠሪው ነው። 60 ሚሊዮን ብር ሻጩ የመጨረሻ ብሏል። ነገር ግን እናንተ ደግሞ አይታችሁት መደራደር ትችላላችሁ። ምናልባት እኛ የምንነግራችሁ ዋጋውን መነሻውን ነው። የመጨረሻውን እንግዲህ እኛ አንነግራችሁም። 62 ሚሊዮን ብር ጥሪ ተብሏል። ለምን የተባለው ውድ ነው ካላችሁ አካባቢው እንዲሁም ሜታ ጃክሮስ ዙሪያ ቤቶች እንግዲህ እጅግ በጣም ውብና ማራኪ፣ አካባቢውም ለመኖሪያነት ተመራጭ የሆነ እጅግ በጣም አስተማማኝ ሰፈር ነው። ይህንን ቤት እንግዲህ መታችሁ እዩት። ሌሎችንም አማራጮች እንድናዘጋጅ ደግሞ ቀድማችሁ ደውላችሁ በእናንተ አቅም በእናንተ ፍላጎት በአካባቢው ላይ መግዛት የምትፈልጉትን እንድናዘጋጅ ቀድማችሁ ደውላችሁ ቀጠሮ ስጡን። ሌላኛውና ሁለተኛው የዕለቱ መረጃችን ደግሞ በአስቸኳይ ብር ተፈልጎ ለሽያጭ ቀርቦላችሁ ነው የሚገኘው የቪላ ዋጋ ነው። አሊያም ደግሞ የ94 ካሬ ሜትር ፎቅ ዋጋ ነው። እንግዲህ ሰሚት ጎላጎላ አካባቢ በጣም ቆንጆ ቤት ተመሳሳይ ቤቶች ናቸው አካባቢው ላይ የሚገኙት 200 ካሬ ሜትር ሁሉም ግራውንድ ፕላስቱ ዘመናዊ ቤቶች ይገኛሉ። ከነዛ ቤቶች ማለት እንግዲህ አንዱ ይህ የምታዩት ቤት ነው። ይህ ቤት እንግዲህ ሰዎች እየኖሩበት ነው ያለው። ተከራዮች ናቸው። ገዥ ናችሁ ለመጣችሁ ግን ቀጠሮ ይዛችሁ ብትመጡ ቀጥታ ቤቱን ገብታችሁ መኝታ ቤት፣ ሳሎን ምንም ሳይቀር በጥሩ ሁኔታ አይታችሁ ጎብኝታችሁ መውጣት ትችላላችሁ። ከዛ ውጭ ግን ብትገዙት ያዋጣል በሚል ነው እንግዲህ ከውጭም ቢሆን መረጃውን ይዘን ለእናንተ ሙሉ ስለ ቤቱ ሁኔታ ልንገልጽላችሁ የፈለግ ነው። በዲጂታል ካርታ ላይ የሚገኝ 200 ካሬ ሜትር ግራውንድ ፕላስ 2 ሲሆን መኪናም ማቆሚያ ግቢ ያለው። ከዛ ውጭ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም በቂና ሰፋ ተደርገው የተሰሩ መኝታ ቤቶችንም ይዟል። ትራዲሽናል ኪችን እንዲሁም የስራ አጋዥ ወይም ሰራተኛ መኝታ ቤት፣ የእንግዳ መኝታ ቤትን ጨምሮ እንግዲህ በርካታ መኝታ ክፍሎችን ይዞ ነው የሚገኘው። ይህን ቤት የምታገኙበት አካባቢ ከአስፓልት 50 ሜትር እጅግ በቅርብ ርቀት የሚገኝ የኮሪደር ልማትም ሆነ መልሶ ማልማት ያገኘዋል ተብሎ የማይታሰብ አካባቢ ነው። ምክንያቱም ተመሳሳይ ንጹህና ዘመናዊ ቤቶች የሚገኙበት
በጣም አንደኛ የሆነ መኖሪያ መንደር ላይ በአብዛኛው እዛ አካባቢ እንግዲህ 90%ቱ በፎቅ ደረጃ የሚገኙ ቤቶች ናቸው። ስለዚህ ይህን ቤት መታችሁ ብትገዙት በእርግጠኝነት የሚያዋጣና ትርፋማ የሚያደርጋችሁ ቤት ነው። በ33 ሚሊዮን ብር ግራውንድ ፕላስቱ 200 ካሬ ሜትር በሰሚት ጎላጎላ አካባቢ በዚህ ዋጋ ማግኘት እንግዲህ መታደል ነው። ምክንያቱም 250 ካሬ ሜትር ቪላ ቤቶች ሰሚት አካባቢ ሴሚሲ 30፣ 31፣ 32 እስከ 35 የሚጠሩ እንዳሉ ይታወቃል። ነገር ግን ይህን ግራውንድ ፕላስቱ ተደርጎ የተሰራ ቤት ብትገዙት ይጠቅማችኋል፣ ውጤታማ ያደርጋችኋል። በተለይ አትራፊዎች ይህን ቤት ቀለም ቀይራችሁ መልሳችሁ ወደ ገበያ ብታወጡት ቆንጆ ብርን ማግኘት ትችላላችሁ ማለት ነው። ወደ ዕለቱ ሶስተኛው መረጃ ስወስዳችሁ ደግሞ ቪላ ቤት በጥሩ በተመጣጣኝ ዋጋ መግዛት እንፈልጋለን የምትሉ ኢትዮጵያውያን ካላችሁ እንግዲህ ሰሚት አካባቢ ቆንጆ ሰፈር ኮብልስቶን መንገድ የተዘጋጀለት ፋይላቸው ደግሞ ንጹህ ነው። ቤቱም እንደዚህ በጣም አሪፍ ቤት ነው። እንደ ማንኛውም ቤት ሁሉም ነገሮች ያሟላ የመኪና ማቆሚያ፣ ሳሎን ከኦፕን ኪችን ጋር፣ መኝታ ቤቶቹ ቁም ሳጥን እንዲሁም ሻወር ቤት ያላቸው፣ ትራዲሽናል ኪችን ኦፕን ኪችን ተገጥሞለት እንዲሁም የውጭ ሻወር ሽንት ቤት ያላቸው ሁለት የተለያዩ ሰርቪሶችን ይዞ ለሽያጭ ቀርቦ ነው የሚገኘው። 150 ካሬ ሜትር ነው ሰሚት አካባቢ የሚገኝ ዋጋው 20 ሚሊዮን ብር ነው። ድርድር አለው። እንግዲህ ሰሚት አካባቢ ጥሩ ሰፈር ላይ ቤት እንፈልጋለን የምትሉ ካላችሁ ይህን ቤት መታችሁ እዩት። በእርግጠኝነት ትወዱታላችሁ። እጅግ በጣም ንጹህና በጥሩ ዋጋም እንደምትገዙት እርግጠኞች ነን። ተመሳሳይ ቤቶች የሚገኙበት አካባቢ ነው። ስለዚህ ይህን ቤት እንግዲህ መታችሁ አማራጮችም አሉ፣ እናስጎበኛችኋለን። ከዛ ወደ አራተኛው የዕለቱ የቤት መረጃችን ስናመራ ደግሞ እንግዲህ ቅናሽ ዋጋ ነው። እጅግ በጣም ጥሩ አካባቢ ነው የሚገኘው። አያት አካባቢ ነው። ነባር ፋይል ዲጂታል ካርታ ሲሆን አያት ዞን 1 አካባቢ ይገኛል። እንግዲህ እያንዳንዳቸውን ቤቶች የምናቀርብላችሁን እኛ ፋይላቸው ምናልባት ቆንጆ እንደሆነ አምነንበት ለእናንተ እያቀረብን ያለ ነው። ምናልባት ከአሁን በፊት ከሌሎች ገዢዎች ጋር አገናኝተን ፋይሉን አይተን ከዛ ውጭ ግን ከሻጩ በመረዳት እንግዲህ በመጠየቅ ማለት ነው ፋይሉ ብቁ መሆኑን አረጋግጠን ወደ እናንተ የምናቀርበው። ይሁን እንጂ ይህንን አሁን የምታዩትን 300 ካሬ ሜትር ቪላ ቤትም እያንዳንዱንም አጣርታችሁ መግዛት እንዳለባችሁ ነው የምንነግራችሁ። ዋጋው እጅግ በጣም ቆንጆ ነው። ይህ ቤት እንግዲህ በአስቸኳይ እጅግ በፍጥነት ብር ተፈልጎ ለሽያጭ ነው የቀረበው። በኤል ሼፕ ሳይዝ ወይም ደግሞ ሁለት መንገድም ተጠቃሚ ነው አቀማመጡ ማለት ነው። ቤቱ ጥሩ ተፈላጊ አካባቢ ላይ ይገኛል። ስፋቱ ደግሞ ካርታ ላይ 300 ካሬ ሜትር ነው። አያት አካባቢ 1 ሳሎን፣ 2 ኪችን፣ 4 መኝታ፣ 3 ሻወር ሽንት ቤትና 5 የመኪና ማቆሚያ ግቢ አለው። ይህም ቤት እንግዲህ ብትገዙት ውጤታማ ትርፋማ መሆን ትችላላችሁ። በተለይ አትራፊዎች እንዲሁም ተጠቃሚዎች ይህን ቤት መታችሁ እዩትና ከሻጮች ጋር ተገናኝታችሁ ደግሞ ተደራዳችሁ ግዙ። አፍርሳችሁ ምናልባት የምትፈልጉትን ህንፃ አፓርትመንት ሊሆን ይችላል እንዲሁም ግራውንድ ፕላስ 1 ግራውንድ ፕላስ 2 ለመኖሪያ አገልግሎት ብትፈልጉት በጣም ቆንጆ እይታን ይዞ እንግዲህ ቤቱን ማግኘት ትችላላችሁ ማለት ነው። ለማንኛውም ይህ ቤት ቆንጆ ዋጋ ነው። መታችሁ እዩት። እጅግ በጣም ውጤታማ የሚያደርጋችሁ ነው። ቅናሽ ነው። የመሬት ዋጋ ነው። ምክንያቱም 300 ካሬ ሜትር በ22 ሚሊዮን ብር የመጨረሻ ዋጋው ተብሎ ለሽያጭ ቀርቦላችሁ ይገኛል። እናንተ አይታችሁት ከወደዳችሁት ከሻጩ ጋር መገናኘትና መደራደር ትችላላችሁ። ከዛ ውጭ ማንኛውንም የቤት አይነት ስትገዙ አጣርታችሁ በጥንቃቄ በመንደሩ ሳይሆን በሰነዶች ማረጋገጫ ወይም በውልና ማስረጃ በማድረግ ቀጥታ መግዛት ትችላላችሁ። ከኛ ጋር ብትመጡ የተለያዩ ቤቶችን በቅናሽ እጅግ በተረጋጋ መልኩ ጎብኝታችሁ እንድትሄዱና የቤት ባለቤት እንድትሆኑ ቀድማችሁ ደውላችሁ ቀጠሮ በመያዝ መምጣት ትችላላችሁ። በአዲስ አበባ ውስጥ የትኛውም አካባቢ የሚሸጥ ቤት ቦታ ጅምር ቤትም ሊሆን ይችላል፣ ያለቀ ቤት፣ ኮንዶሚኒየም፣ አፓርትመንት እንዲሁም ማንኛውም ከተማ ውስጥ የሚገኝ ቤት ነክ ነገር ካላችሁ አድርሱን። በአጭር ጊዜ ውስጥ ከገዢዎች ጋር እናገናኛችኋለን። የዕለቱን መረጃ በዚህ ጨረስኩኝ። መልካም ጊዜ